የህወሓት ጽንፈኛ ቡድን የኢትዮጵያን ዘመናዊና በቴክኖሎጂ የተገነባውን የመከላከያ ሰራዊት ለመቅጠም የነደፈው ስትራቴጂ ባዶ መቅረቱን ሰሞኑን ይፋ የሆነው የፎርጂድ ጸረ ድሮን ቴክኖሎጂ ግዢ ቅሌትም በግልጽ አሳይቷል። ይህ ክስተት በብዙዎች ዘንድ መደነቅና መሳለቂያን የፈጠረ ቢሆንም ከወታደራዊ ሳይንስና ከዓለም አቀፍ የኮንትሮባንድ የጦር መሳሪያ ዝውውር አንጻር ሲታይ ግን አንድ ስልጣን አልባ ስብስብ ወይም አማጺ ቡድን ሊወድቅ በት የሚችለውን ትልቁን የታሪክ ስህተት ያመለክታል። ህወሓት በሚሊዮን የሚቆጠር የህዝብ ሀብት አፍስሶ እንዴት እንዲህ አይነቱን መጠነ ሰፊ የማጭበርበር ሰለባ ሊሆን እንደቻለ ለመረዳት የዓለም አቀፉን የጥቁር ገበያ የጦር መሳሪያ ንግድ መዋቅርና የቡድኑን ወቅታዊ የስነ ልቦና ቀውስ በጥልቀት መፈተሽ ይፈልጋል። በዓለም አቀፍ የጦር መሳሪያ ንግድ ታሪክ ውስጥ ህጋዊ መንግስታዊ እውቅና የሌላቸው ኃይሎች ወይም በዓለም አቀፍ ማዕቀብና ክትትል ውስጥ ያሉ ቡድኖች ዘመናዊ የጦር መሳሪያዎችን ከዋና አምራች ኩባንያ ጋር ፊት ለፊት ተደራድረው መግዛት አይችሉም። በመሆኑም አማራጫቸው በጥላ ስር የሚንቀሳቀሱ ዓለም አቀፍ የጦር መሳሪያ ደላሎች፣ አርምስ ብሮከርና የኮንትሮባንድ መረቦችን መጠቀም ነው። በዚህ መርህ አልባ የጥቁር ገበያ ዓለም ውስጥ ደግሞ ማጭበርበር፣ የውሸት ስምምነትና ጊዜ ያለፈባቸው ወይም አስመሳይ ፌክ መሳሪያዎችን መሸጥ የተለመደ ክስተት ነው። ለዚህ ማረጋገጫ የሚሆነው እንደ አውሮፓውያን አቆጣጠር በ2000ዎቹ አጋማሽ ላይ በኢራቅና በታይላንድ በሌሎች ሀገራት የተከሰተው ታላቁ የኤዲኢ 651 የቦምብ መመርመሪያ መሳሪያ ቅሌት ነው። ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸውም ተሰምቷል። የህወሓት ታጣቂዎች ባላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉ ነው በዚህ ሰዓት የተሰማው። ስለ ሁኔታው የደረሱ መረጃዎች ብሎ ጋዜጠኛ ዋሱ መሐመድ እንዳስታወቀው ታጣቂዎቹ ጉዞአቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር የተደረገ እቅድ እንደሆነም ተጠቁሟል። በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲባልም ታጣቂዎቹ በእግር እንዲንቀሳቀሱ ተደርጓል ብሏል። በተለይም አርሚ 15 የተባለው የጦር ክፍል በእግር ጉዞውን እንዲያከናውንና በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠው ተገልጿል ብሏል። እናንተ ስለ ጉዳዩ ምትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ያኔ እንኳን ቢፎክር ያምርበታል። ሁሉ በእጁ ሁሉ በደጁ ነበር። አሁን እንደዛ አይደለም። መፎከር ዛሬ የሚፎክሩ ጀነራሎችን የዛሬ ፉከራ በትግራይ ህዝብ ዘንድ ጎበዝ፣ ጀግና አያስብልም፣ አያስገኝም፣ ጀግንነት አያስገኝም፣ ጎብለል አያደርግም። ምክንያቱም የ2013 ፉከራ በትግራይ ህዝብ ላይ ያመጣውን ጣጣ የትግራይ ህዝብ ሙሉ በሙሉ ገብቶታል። ዛሬ በ2013 ኢትዮጵያ የነበረችበትን ፈተና በእናንተ ጀግንነትና ቆራጥነት ተሻግራ አዲሱን የተስፋ የልዕልናና የከፍታ ዓመት እንድትሸጋገር ማድረግ ስለቻላችሁ በጋራም ማክበር ስለቻል እንኳን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። የዛሬ 21 ዓመት በሰኔ ወር በምዕራብ ትግራይ ዛሬ ከጀርባ የመታንን ኃይል ለመታደግ በነበረው ጦርነት ከሰኔ እስከ ነሐሴ በጣም ጠንካራ እልህ አስጨራሽ ውጊያ ካደረግን በኋላ በመስከረም ከሌተናል ጀነራል አበባው ታደሰ ጋር በጋራ እንደዚህ አይነት ታድሶ አድርገን አዲስ ዓመት ተቀብለን ነበር። ባለፉት 21 ዓመታት ብዙ አዲስ ዓመታት ያሳለፍኩ ቢሆንም የዛኛውን አዲስ ዓመት ትውስታ መቼም አረሳውም በውስጤ ነበር። የዘንድሮ ደግሞ ለሚቀጥሉት 10 እና 20 ዓመታት በውስጤ የሚቆይ እጅግ አስደሳቹ የአዲስ ዓመት መቀበያ በዓል እንደሚሆን ተስፋ አደርጋለሁ። ለኔም ለናንተም የትውስታ ዓመት ይሁንልን። ምዕራብ ዕዝ
በትግራይ በነበረው ውጊያ ይህንን ጥፋት ይህንን ክፉ ሐሳብ የወለዱ ሰዎች እንዲያዙ እንዲደመሰሱ ከፍተኛውን ድርሻ የተወጣ ክፍል ነው። ባለፈው ሳምንት ደግሞ በዚህ ግንባር የፈጸማችሁት ጀግንነት ያሳካችሁት ድል ኢትዮጵያውያንን ያኮራ ጠላት ያስደነገጠ የኢትዮጵያ ወዳጆች ጀግንነቷ ተነግሮ የማያልቅላት አገር ኢትዮጵያ እንዲሉ ያስቻለ ሕዝባችሁ በልጆቹ ጀግንነት የኮራ የሀገር መከላከያ ሰራዊት የኢትዮጵያ ሕልውና መሆኑንና የጠላት ያልበሰለ የጦር ስልትና ፍላጎት ሙሉ በሙሉ የከሸፈበት የጀግንነት ውሎ ስለነበረ ከጀግኖች መሃል ተገኝቶ በዓልን ማክበር አዲስ ዓመት መቀበል ለሁላችንም ክብር ነውና እናንተ የኢትዮጵያ ጀግኖች እንኳን ደስ አላችሁ ላችሁ ፈልጋለሁ። ኢትዮጵያን አውቀን አንጨርሳትም። ጀግንነቷ የሀገር ወዳድ ህዝቦች ማዕከል መሆኗ በተራራ በሜዳ በሸንተረር የተሞላች መሆኗ ለመበልጸግ ትልቅ ዕድል ያላት ሀገር መሆኗ በሰሞኑ ውጊያ የተሰለፈው ጦርና መሳሪያ ቀርቶ ኢትዮጵያውያን በዚህ ተራራ ላይ ወጣችሁ ወርዳችሁ ተጓዙ ቢባል ምን ያክል አታካች መልክዓ ምድር እንደሆነ ዝናቡ፣ ጭቃው፣ ተራራው፣ ጉሙ ይሄን ማሸነፍ የቻለ ኃይልና ጦር ደህንነትንም አሸንፎ ኢትዮጵያን በብልጽግና ማማ ላይ ማስቀመጥ እንደሚችል ቅንጣት ታክል ጥርጥር የለኝም። ዛሬ አደራ ልላችሁ የምፈልገው በጀግንነት መዋጋት ደጋግማችሁ አሳይታችሁናል። የእናንተን ጀግንነት ኢትዮጵያውያን ብቻ ሳይሆን ዓለም መገንዘብ ማወቅ ችሏል። አደራ ማለት የምፈልገው ከጀግንነት ማግስት ያለን ማንነት መግዛት ላይ እንድናተኩር ነው። ጀግንነትና ማሸነፍ ያቀብጣል። ጀግንነትና ማሸነፍ ስፖርቱ ይቅርብኝ፣ መሳሪያ መወልወል ይቅርብኝ፣ እኔ እኮ ጀግና ነኝ የሚል ስንፍናን ያመጣል። ማሸነፋችሁ መልካም ነው። ጀግንነትና ማሸነፍ ግን አስናፊ እንዳይሆን፣ የሚያስተኛ እንዳይሆን፣ እርስ በርስ የሚያበላላ እንዳይሆን፣ ጀግንነት ለመሻማት ድል ለመሻማት የሚያሯሩጥ እንዳይሆን በትልቅ ብልሃት መሻገር እንድትችሉ አደራላችሁ ፈልጋለሁ። የፖለቲከኛውን በሽታ ይሄ ነው። ጦርነት ሲጀመር፣ ችግር ሲጀመር ብዙ ድምፅ አይሰማም። ድል ሲመጣ ሁሉም ዘሎ ዩቲዩብ ላይ፣ ሁሉም ዘሎ ፌስቡክ ላይ፣ ሁሉም ዘሎ በየሰፈሩ ተንታኝ ይሆናል። ይሄ ለኢትዮጵያውያን አይጠቅምም። በዚህ ውጊያ ያሸነፈችው ኢትዮጵያ ናት። በዚህ ውጊያ ጀግና የነበረችው ኢትዮጵያ ናት። ከሁሉም የኢትዮጵያ ጫፍ በጋራ ሆናችሁ ታላቅ ተአምር መስራት ችላችኋል። የእናንተ አንድነትና ህብረት ኢትዮጵያን የሚያበረታ የሚያጠነክር ስለሆነ አንድነታችሁ ይጠበቅ። የጦር ብልሃትና ስልት አይዘንጋ። የአካል ብቃት ይጠናከር። በእኛ በኩል ዘንድሮ በነበረው ሁኔታ ብዙ ትምህርት አግኝተን ተሰርተንበት ተምረንበት ስላለፍን በኢትዮጵያ ጊዜው ሲያልፍ የምንነጋገር ይሆናል። ባለፉት 100 ዓመታት ያልተገነባ እጅግ ዘመናዊ የሀገር መከላከያ ሚኒስቴር እየገነባን ነው። እያንዳንዱን በየደረጃው የምታዩበት ጊዜ ከፊታችሁ ያለ መሆኑን እያረጋገጥኩ አየር ኃይላችን ባለፉት 40 ዓመታት ከነበረው ብቃት በላይ ብቃት እንዲይዝ እየተሰራ ነው። ከፍተኛም ውጤት እያመጣ ነው። ኮማንዶ፣ ስፓርታ፣ አየር ወለድ፣ ልዩ ልዩ የጦር ሰራዊቶች በከፍተኛ ብቃት እየተገነቡ ነው። የአሁኑ ሽፍታ
መለማመጃችን ነው። እንለማመድበታለን። በአሁኑ ሽፍታ ተለማምደን ጠንካራ ኃይል እንገነባለን። ኢትዮጵያን መንካት የማይታሰብ ኢትዮጵያን መድፈር ደጋግሞ ማሰብ የሚጠይቅ መሆኑን ለሌሎቹም ትምህርት እንሰጣለን። አሁን መታወቅ ያለበት ኢትዮጵያ እየተዘጋጀች ያለችው ለሰላምና ለብልጽግና ነው። ሰላሟንና ብልጽግናን መንካት መድፈር የሚፈልግ ማንኛውም ኃይል ከመጣ ዛሬም እንደ ትናንቱ ኢትዮጵያውያን እያሉ ኢትዮጵያ ስለማትሸነፍ በጀግንነት ነፃ ሀገር ተረክበናል። ነፃ ሀገር ለልጆቻችን እናስረክባለን። ሁላችሁም እንደምታውቁት የሽፍታው ኃይል ወደ ሰራዊት ቀርቦ ሰራዊት ጋር ተጠግቶ ውጊያ የሚመራ እንዳልሆነ ከናንተ በላይ ምስክር በዚህ ዓለም የለም። ሲፎክር ይሰማል፣ በውጊያ ቦታ የለም። 50 ኪሎ ሜትር ርቆ ግባ፣ 50 ኪሎ ሜትር ርቆ ግባ። ከዛ በኋላ ግን ሲጠጉት አይታይም። በደርግ ጊዜ የነበረው ኮሎኔል የነበረው ጀነራል ሺህ ያስፈጀው ጀነራል ዛሬም አለ። የያዝናቸውንም የያዝነው ታውቃላችሁ ከየት ጉድጓድ እንዳወጣችሁ። ጀግንነት የሚያውቁት ወጣት ህፃናት በማስጨረስ ነው። እናንተ ግን እነዚያን ህፃናት ስትማርኩ ወንድሞቻችሁ መሆኑን አውቃችሁ ተንከባክባችሁ አብልታችሁ አልብሳችሁ የጀግንነትን ጥግ ስላሳያችሁ ኢትዮጵያና የኢትዮጵያ ህዝብ ያመሰግናችኋል። ብዙ ምርኮኞች ለማናገር ስንሞክር ስለ ኢትዮጵያ ወታደር የተነገረንና ያየነው ለየቅል ነው። አበሉን፣ እንድንታጠብ እንድንለብስ አደረጉን፣ ወንድምነት አሳዩን። የኛዎቹ ግን ከኋላ እየመቱ እየወጉ ነበር ያዋጉን ብለው መስክረዋል። ጀግና ማለት ተዋግቶ የሚገል ብቻ ሳይሆን ሲማርክ የሚራራና የሚያጎርስ ጭምር መሆኑን በተግባር ስላሳያችሁ ኢትዮጵያና ኢትዮጵያውያን በእጅጉ የኮሩባችሁ መሆኑን ልገልጽላችሁ እወዳለሁ።